ቆይ ከጮኜ ጋር እንደዚህ ተቀራረበሽ ምን እየሰራሽ ነበር? እኔ እያለሁ ነው አንተ ሲሰፈር እንደዚህ የምትፈነጨው? አንተ ያገባህም ማሹ። እኔ እና እሷ እህትማማቾች ነን። ፍቅር የሚባለው ነገር ያንተን ህግ ጨርሶ ያከብርልህም። እሺ ሆነ የሴትነት ባህሪ የምታሳዩ መቼ? እኔ ደግሞ ካንቺ መራቅን ማሰብ አልችልም። አቤ እኮ አንቺን በጣም ነበር የሚወድሽ። እኔ እኮ ቀለበት አድርጌላት አገባሻለሁ ብያት እኮ ነው የሄድኩት። ውስጥ ያለውማ ኤላ የሚባል ሰው ነው። ለሊን ከማግኘት መቼም አታስቆሙኝ። እኔ እኮ እንደ ሌሎቹ ሰዎች ክፉ አይደለሁኝም። እናንተ ስላላችሁልኝ ጤናዬ ሙሉ ተመልሶልኛል። ባያብድማ እንደዚህ አይነት ነገር ድርጊት አያደርግም። የልብ ምታቸውም ሊቆም ነው መሰለኝ። ቆይ ግን አንተ እንደዚህ ቁም ነገር አውርተ ሰው ማሳመን ሰው መምከር ምናምን ትችልበታለህ እንዴ? እቴ አንቺ እንደምታስቢው አይደለም። ምንም አንቺ እንዳሰብሽው አይደለም። አይ እንዲሁ እኮ ዝም ብለን እያወራን ነበር። ብርሃን ልክ ነች። አንቺን ፍለጋ ነው የመጣሁት። ደግሞ ስላንቺ እየጠየቅኳት ነበር እንጂ እንደምታስቢው ሌላ ነገር የለንም። በአይኔ ያየሁት ነገር እኮ ነው። ደግሞ ስታዩኝ ፊታችሁ ላይ የተነበበው ድንጋጤ እውነት እንደሆነ ያረጋግጥልኛል። ቆይ ከጮኜ ጋር እንደዚህ ተቀራረበሽ ምን እየሰራሽ ነበር? አይ አሁን ያለውን ነገር ላስረዳሽ አልችልም። ሄሉ ደውላልኝ ነበር እና ማይሆን ነገር ውስጥ ናት። በቃ እኔ እሷ ጋር መሄድ አለብኝ። እሺ አሁን ሄለን ጋር ሊስቲ ትንሽ እንኳን አታፍሪ? እናትሽ ታማ ሆስፒታል በጭንቀት ነው ያለ ነው አይደል? እዚህ ከዴቭ ጋር ስታወሪ ውለሽ እናትሽ ጋር ነው ሄለን ጋር ነው መሄድ ያለብሽ። ታይ አንቺ ልጅ አስታዊ ታይ። እማዬ ሆስፒታል እንደሆነች አውቃለሁ፣ ግን ደግሞ ሄሉ የማይሆን ሁኔታ ውስጥ ናት ያለችው። እሷ ጋር መሄድ አለብኝ። ከዛ በኋላ ከሄሉ ስመለስ እማዬ ውሳኔ ልጅ እጠይቃታለሁ። በቃ እኔ ልሂድ። እሺ ዴቭ፣ ብርሃን ከመጣች ጀምሮ እየተከታተልኳት ነበር። ላንተ ያላት ስሜት ስታይህ፣ ላንተ ያላት እንክብካቤ፣ መቅበጥበጧ፣ ሁሉም ነገር ግራ እያጋባኝ ነው። ዴቭ መልስልኛ፣ እያናገርኩህ እኮ ነው። እሷ ላንተ ያላት ፍላጎት፣ እዚህ ቤት ውስጥ ያላችሁ መቀራረብ፣ ቆይ ዝም ብሎ የመጣ ይመስላል? ላንተ ምንም የተሰማ ነገር የለም? አደይ እባክሽ ስለሌላ ነገር እናውራ። ነገሩን እኮ እያባባሽ ያለሽው አንቺ ነሽ። ይልቅ ማዘር እንዴት ናቸው? ዶክተሮቹ ስለነሱ ምን አሉ? አየሽ፣ እነዚህ ነገር ማውራት ሲገባም በሌላ ወሬ ተጠመድን። ዴቭ፣ የምናወራውን ነገር ወደ ሌላ አቅጣጫ ለማስቀየስ አትሞክር። እማዬ ደህና ናት፣ ተኝታለች። ግን እኔ እናንተ መሀል ያለው እምነት በጣም ትልቅ ጥያቄ እያስነሳብኝ ነው። አደይ፣ እኔ ላንቺ ንጹህ ፍቅር እንዳለኝ ታውቂያለሽ። ደግሞ ላንቺ ታሞኝ። ይህን ነገር በተሳሳተ መንገድ እንዳትወስጂው እሺ? አደራሽ። እኔ ምንም ሀሳብ የለኝም። ይኸውልህ ዴቭ፣ ነገሮችን ዝም ብለን የምናሳልፍበት ጊዜ አብቅቷል። እሺ ቁጭ ብለን በስርዓት ስለ ወደፊታችን ስለ ህይወታችን መነጋገር አለብን። እሺ ሩታዬ፣ ቆይ እንዴት መጣሽ? ህልም ነው ወይስ ቅዠት ነው? አሹ ደግሞ መጥቼ ነው እንጂ። የኔ እናት እንኳን ደህና መጣሽ። እኔማ እኮ የሆነ ህልም እየመሰለኝ ነው። አሹዬ ወንድሜ፣ አንተን በማየቴ በጣም ነው ደስታዬን መቆጣጠር እኮ ያቃተኝ። በጣም ናፍቀኸኝ ነበር። ሩታዬ፣ እኔ ራሴ ደስታዬ መግለጽ አልችልም። ይኸውልሽ አሁን ገና እዚህ በር ላይ ብርሃን ታየ። የሆነ ዝግትግት ጭልምልም እኮ ብሎ ነበር። አይ አሹዬ፣ አሁንም እንደ ድሮ ነክ፣ ምንም የተቀየርከው ነገር የለም። ታደሰ ሩታዬ፣ እኔማ ወዴት እቀየራለሁ? አሹ ቀብራራው የሚይ ልጅ ባላገሩ እዛው እንዳሉ ነው። እንዴት ሆኖ አባትሽ ግን ንገሪ። እኔ እኮ ከሄድሽ በኋላ በቃ እዚህ ብቻዬን ቀረሁ። እግዚአብሔር ይመስገን አባቴ በጣም ተሽሎታል። እሱ ስለተሻለው ነው በፍጥነት ወደ ቤት ለመመለስ የቻልኩት። ይኸውልሽ እኔማ እኮ ሁሌ በጸሎት ያስባቸው ነበር። እሰይ እንኳንም ተሻላችሁ። ዋናው እሱ ነው። ተመስገን። ምን ይሳናል ፈጣሪ። አሹዬ፣ እዛ ያለው እኮ በጣም ነበር ትዝ የምትለኝ። ሲከፋኝ ሳዝን አንተን ነበር የማማክረው። ሁሉ ጊዜ ጨዋታክ ትዝ ይለኝ ነበር። በጣም ነበር ይናፈቀኝ። አይ ሩታዬ፣ እሱን እንኳን ተይው። ብናፍቅሽ ኖሮማ ስልክ እንኳን ታነሺ ነበር። እዛ ከሄድሽ ጀምሮ እኮ ስልክሽ ራሱ አይሰራም። ስንቴ እንደደወልኩኝ። እሱን እንኳን ተይው፣ አላምንሽም። ለማንኛውም ግን እንኳን አንቺ በሰላም መጣሽ። ዋናው በሰላም መምጣትሽ።
አሹዬ የእውነቴን እኮ ነው። እዛ ያለው ኔትወርክ ምንም አይሰራም ነበር። እንዴት አንተን ረሳካለሁ? አንተ እኮ ወንድሜ ነህ። እሺ በቃ እኔ አሁን ስለመጣሽ ሁሉንም ነገር ይቅር ብዬሻለሁ። ይኸውልሽ ከአሁን በኋላ ግን እኔን ብቻዬን ጥለሽ የትም መሄድ አይቻልም። እሺ አሁን ሁሉንም ነገር ይቅር ብዬሻለሁ የኔ የዋህ። አልሄድም አሹዬ፣ ከዚህ በኋላ እዚህ ነው የምቆየው። አባቴን በጣም ተሽሎታል። ይኸውልሽ ዋናው በሰላም መምጣትሽ ነው። አሁን እዚህ በር ላይ አላደርግሽ፣ ግቢ። እትዬም ቤት እየጠበቁሽ ነው። አሹዬ እኔ ራሱ ማሚ በጣም ናፍቃኛለች። አይኗን ማየት ፈልጋለሁ። በቃ እኔ ልግባ፣ አንተ ሻንጣውን ዘክና። እሺ ተመስገን ተመስገን። በይ እዚህ ቆመን አናውራ። ግቢ ሂጅ፣ ግቢ እናቴ። አንተ እቺ ደግሞ አይኗ አይስትም እንዴ? አንተን እኮ ነው ወደዚህ ጠራኝ ማርቲ ጠራሽ? ቆይ ደግሞ ይሄን አበባ ከየት አምጥተህ ነው ይዘህ የምትንከረፈፈው? የምታረገው ነገር አታጣማ። በቃ ያ ሰላም ኩኩሻ፣ በእናትሽ አትጩይብኝ። ይሄንን ከዛ ጋር ቀጥፌ ነው የመጣሁትኝ። ባለቤቱ እንዳይከተለኝ በእናትሽ እለፊ። በቃ ቆይ አንተ ሰውዬ ጭንቅላት ውስጥ ምን ቢኖር ነው በቃ ቀን በቀን ሌብነት ላይ ነው የምትሰማራው? ይሄን አበባውን ለምን ይዘኸው ነው? ምን ልታረገው ስትይኝ ምን ልበል ኩኩሻ? በቃ ለሁለት ፍቅረኛሞች ፖሽሪ ዛሬ ውሎ የላመቻቸው ነው። ኧረ አሊባባ ይሙት፣ እውነቴን ነው። አንተ አይደብርም እንዴ? ወንድ ሆነ እንደ መስራት ቀን በቀን የሰው ህይወት ላይ እየሰረከ ስትል ሂድ በእናትህ ጥፋውን ከዚህ። አረ ኩኩሻዬ እንደዚህማ እንዳይከፋሽ። ይኸው በቃ በዘመድ ወቃ 100 ብር ወሰጂው። አታ መጣ ቢሶይ ጭራይ ጽጌረዳ አበባ ይዘህ ምን እያልከን ነው? አረ እኔ ምን እላታለሁ? አንተ እዛው በላት እንጂ። ወይ አውራጣት። እኔ እያለሁ ነው አንተ እዚህ ሰፈር እንደዚህ የምትፈነጨው? አምጣውሽ። ምን እንደማመጣው? አሁኑኑ እጅ ላይ ያዝከውን አምጣው። አንተ ደግሞ ለምን ሁሌ በኔ መራና በኔ ቢዝነስ እንደገባ ነው? አሊባባ ይሙት እኔ እቺና ባኩ እንዴት ብዬ በላቤና በደሜ እንዳመጣው። አራቦ በእናትህ ተፋታይ። ይኸውልህ በእናትህ ወሬውን አቁምና አምጣው። አረ ዳይመንድ፣ አረ ዘንልኝ እንጂ ለኔ ሲጀመር አሁን አንተ እጅ ላይ ምን ያደርጋል? ይኸውልህ ትሰማኛለህ? አሁኑኑ ፖሊስ ሳልጠራብህ ቀጥ ብለህ ከዚህ ሰፈር ጥፋ። ካለበለዚያ ይኸውልህ እንደዚህ በኩም ብዬ እንደዚህ እንዳላስረዝም። ኧረ ተው ዳይመንድ፣ እንኳን ረዝሞ እንደዚሁም እኮ አልተቻለም። ዳይመንድ ሙት እቺና አበባ ግን ከየት እንዳመጣት የልፋችን ዋጋ ታገኘዋለሽ። አሊባባ ይሙት አንላቀቅም። አንተ እስካሁን ቆመ እያወራ ነው እንዴ? ነካው አልኩህ እኮ እንዴ! ነካው። ግድ የለም ሴት ስታዩ እንዴት እንደሚያደርጋችሁሽ በጣም ጥሩ። አሬ ልጅ እንደዚህ በእጅ ሰበብ ሊሆን ነው በእናትሽ። አይ በቃ ይሄ ልጅ መቼም አይስተካከልማ። በቃ ሙሉ ቀን ዝም ብሎ ሲሮጥ ነው የሚውለው። አቤት 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 ሩቴ መቼስ ይኸውልሽ እትዬ ደስ ስለሚላቸው እኔ ራሱ በጣም ነው ደስ ያለኝ። በጣም ነው ያፈቃችሁ። ግን ደግሞ እንደዚህ በናፍቆት መጥቼ አንዳንድ የማወዳቸውን ሰዎች ሳይ ስሜቴ በጣም ይበላሻል። ሩታዬ መጣሽ? ልሄዱ? በእውነት አንቺን እዚህ በማየቴ በጣም ነው ደስ ያለኝ። በጣም ናፍቀሽ ነበር ሩታዬ። ቆይ ልሄዱ ከመጀመሩ ነው ስለኔ ማሰብ የጀመርሽው? መምጣቴስ እንዴት ደስተኛ ሊያደርግሽ ቻለ? ለነገሩ ማቀፍሽ ብዙ አይጎዳኝም። አረ ሩታዬ ለምንድን ነው ቆይ ሁልጊዜ እኔን የማታምኚኝ? የምር በጣም ነው ደስ ያለኝ በመምጣትሽ። በጣም ነበር የናፈቅሽ አይደል? እና አባትሽ እንዴት ናቸው? ተሻላቸው? ሁልጊዜ እያሰብኩኝ ነበር። አባቴ አሁን በጣም ደህና ነው እግዚአብሔር ይመስገን። እሱ ስለተሻለው ነው በፍጥነት ወደ ቤት የተመለስኩት። አሹ በቃ ሻንጣዬን አንጣ፣ ወደ ውስጥ ልግባ። በእንግዲህ ገብተሽ አስደስቻቸው የኔና መቼስ አንቺ ደስታ ነሽ። አንቺ የደስታ ምንጭ፣ ደስታ አብሳሪ አሉ እንጂ አንዳንድ ጨለማን አብሳሪ። ቆይ አንቺ ግን ትንሽ አታፍሪ? እንደዛ ሩታይን ስታቅፊያት እዚህ ያለች እንደዛ አንጨርጭረሽ አቃጥረሽ ከጨረሻ በኋላ አሁን ደህና ሰው ታቅፊያታለሽ። አንተ አያገባህም አሹ። እኔ እና እሷ እህትማማቾች ነን። እርስ በርሳችን ብንጣላን ብንፎካከርም መልሰን እንታረቃለን። እሺ እኔ ሆነም ቀረም ሩታዬ በመምጣቷ ደስተኛ ነኝ። ይኸውልሽ እኔማ እውነታውን የተናገርኩት። ለነገሩ ምን አገባኝ ለሴቶች ጉዳይ። ይኸውልሽ ወይኔ ጥፍርሽ፣ ወይኔ ላሽሽ፣ ወይኔ ፀጉርሽ፣ ወይኔ ቀሚስሽ፣ ወይኔ ስትሉት ቆዩና እንደገና ደግሞ ትቧጨቃላችሁ፣ ትቦጫጨቃላችሁ። ይሄ ባህሪያችሁ ነው። ብትፈልግ የፈለግከውን ነገር በላሹ። እዚህ ቆሜ ካንተ ጋር የምዳረቅበት ጊዜ የለኝም። ዋናው ሩታዬ መምጣቷ ነው። በጣም በጣም ደስ ያለሽ እባክሽ። ምን ትመስላለች እቺ? እኔ ምን አገባኝ ለነገሩ። እዚህ ቁጭ ብዬ ከሴቶች ጋር ከምዳረቅ ውጭ አየር እየተናፈስኩ በጠብቅ ይሻለኛል። እዚህ እንደው ሴት ብቻ ነው፣ ሴት ሲበዛ ጎመን ጠነዛ አለች እምዬ። ይሄ ደግሞ ስለ ስታካሚ እንዴት አልነገረኝም?
ኦ ማይ ጋድ ዩቲ፣ አንተ ምን ሆነህ ነው ጥላዬን የጠፋኸው? እንደዚህ ብቻዬን በድብርት ጥለኝ ሄድኩ። ምን ሆነህ ነው? ደግሞ ላይን ኦቨር ላይን ታካሚዎች እየጠበቁ ነበር። አንተ ግን የት እንዳለ ጭራሽ ደብዛ እንኳን የለም። የት ሄደህ ነው? እባክህን አትጩህ። ዛሬ ብቻዬን መሆን ግዴታዬ ነበር። ራሴን ማረጋጋት፣ ራሴን ማውራት ነበረብኝ እንጂ ስራዬን ጠልቼ ወይም ደግሞ አንተ መተው ፈልጌ አይደለም። እሺ ዩቲ፣ የራስህን ሰላም ለመጠበቅ መፈለግህ መብት ነው። እኔ እሱን አይመለከተኝም። ግን ይኸውልህ ሁልጊዜም ከጀርባህ ነኝ። መልካም። የአደይ እናት የጤና ሁኔታ እንዴት ነው? ጠዋት የታቸው ነበር አይደል? እስኪ ሁሉንም ነገር ንገረኝ። ይኸውልህ ዩቲ፣ ስለሳቸው አትጨነቅ። እኔ የምችለውን ሙሉ ለሙሉ ጥረት የአቅሜን በሙሉ አሟጥቼ አድርጌላቸዋለሁ። አሁን ደግሞ ገብተህ ብታያቸው ራሱ በጣም አገግሙ ቀና ብለዋል። እንዴት እንደሚያስቀኑ ብታያቸው። አሁን ከፈለግ ገብተህ ማየት ይችላል። በጣም ጥሩ ዜና ነው የነገርከኝ። ግን ቆይ ከምርመራ ያገኘው ውጤት ምንድን ነው? በጣም ተጎድተዋል እንዴ? ላምበር ስፓይናል ወይም ወገባቸው አካባቢ ነው ትንሽ የታመሙት። ያን ያህል የከፋ አይደለም። ስትራክቸራል ዳሜጅ ደግሞ ብዙም የለም። አሁን ትንሽ የሚያስፈልጋቸው ኮምፕሊትሊ ቤድ ሬስት ብቻ ነው። ይሄን ደግሞ ካደረጉ በፍጥነት ይድናሉ። ደግሞ እኛ ተገቢውን እንክብካቤ ካደረግንላቸው ደግሞ በቀላሉ ቀና የሚሉ ይመስለኝ። እኔ እንደዛ ነው ይመስለኝ። ፈጣሪ ይመስገን። በጣም ደስ የሚል ነገር ነው የነገርከኝ። እንግዲህ በቃ እኔም ገብቼ ላያቸውና የሚያስፈልጋቸው ነገር ላድርግላቸው። ቆይ ዩቲ፣ መቼስ ዴቭ እዚህ ቢሮ ድረስ መጥቶ የተናገረውን ንግግር ሰምተህ አይደል ለማልቀስ የወጣኸው አይደል? አንተ ወራዳ፣ ዴቭን ፈርተህ ነው ቢሮ ጥላ የጠፋኸው? ይኸውልህ እኔ በድጋሚ ስለ አደይ እዚህ ቢሮ ውስጥ እንዳታወራ። እኔ እሷን ለመርሳት እየሞከርኩ ነው ያለው። እሷ የአደይ ብቸኛ ነች እንጂ ከኔ ጋር ምንም ግንኙነት የላት። ከእሷ ጋር ደግሞ ምንም ነገር ሊኖረኝ አይችልም። ይኸውልህ ዩቲ፣ ፍቅር እኮ በውሳኔ የሚቆም ነገር አይደለም። ደግሞ ስሜትን መደበቅ ትችላለህ፣ ግን እውነታውን መቀየር አትችልም። እውነታው እሷ የሌላ ሰው መሆኗ ነው። ይኸውልህ እኔ ሰው ህይወትና ትዳር መበላሸት አልፈልግም። አዎ በቃ ሌት ተቀን ስለሷ ባስብም ግን ደግሞ ህይወቷ መጥበጥ አልፈልግም። ካሁን በኋላ ከህይወቷ አርቃለሁ። ይኸውልህ ዩቲ፣ ያንተን እኮ ህግና ምህርህን እኮ በደንብ አርክቻ አከብርልሃለሁ። ደግሞ እኮ አንተ ትልቅ ልብ ያለ ዶክተር ነህ፣ ለሰዎች ደግሞ ጥሩ ቦታ የምትሰጥ። ግን ይኸውልህ ፍቅር የሚባለው ነገር ያንተን ህግ ጨርሶ አያከብርልህም። እሺ ህግ የኔን ባይሰማም እኔ ግን ሊኔን እሰማለሁ። አደይ ከዚህ በኋላ የታካሚ ልጅ ነች። ከዛ ባለፈ ደግሞ ልጅ ብቻኛ ነች እንጂ ከኔ ጋር ምንም ግንኙነት የላትም። ይኸውልህ ዩቲ፣ አሁን የነገርከኝን ነገር በሙሉ አሁን እኮ እየበረረች መታለህ። አይታት በፍቅሯ መቅለጥና መረጋጋት ሲያቅተህ ያኔ እናያለን። ያኔ ደግሞ ይሄን ያትበልኝሽ። አንተ መቼም አትስተካከልም። ግን እኔ ውሳኔ ቁርጥ ነው በቃ። ቆይ እንጂ ወደ ልትሄድ ነው ዩቲ? አንተ አይ ዩቲ፣ ቆይ ያን ያህል ልብ ውስጥ እንደዛ ፍቅር ይዞ ቆይ እንዴት ነው ያን ፍቅር መተው የሚቻለው? ደግሞ እኮ ዩቲ እኮ በጣም የምወደው ጓደኛዬ ነው። እሺ ቆይ ምን አድርግለት ነው እሺ ልቡን ከዚህ ፍቅር እርፍ ማስደረግለት? ያው ኩኬክስ እቺን አበባ በላቢ በጥረቴና በጉልበቴ ማስቀረቴ ካልቀረ ያው ላንቺ ለልቤ ንግስት ብሰጥሽስ? ያሺኔ አበባ። ኧረ ዳይመንድ ዞር አድርገው በእናትህ። እኔ አበባ ምናምን እኮ ምንም አይመቸኝም። አሁን ካንተ ተቀብዬ ምን እንዳደረገው ነው? ቆይ ኧረ በእናትሽ አሰግጪ። ስግጥናም እኮ ልክ አለው። ለነገሩ አንቺ ምን አደረግሽ? እኔ እኮ ነኝ ጥፋተኛ። ሁሉ ጊዜ እኔን ማመነጫጨቅ ነው አንቺ ስራሽ። አሁንማ ሙዴን እንዳለ አጠፋሽው። ያውልህ ዳይመንድ፣ እኔ አበባ አይመቸኝም። በቃ ሙዴ ምናምን አይደለም። እኔ ማለት ነው በሌላ መንገድ በራሴ ሙድ ህይወቴን የምመራ ሰው ነኝ። አንተ ደግሞ ሙሉ ቀን አበባ ይዘህ ስትዞር ትውላለህ። ያንተ ፍቅርና ወሬ ነው አይገባኝም። እኔ ላንቺ አስቤ በሰጠውሽ ሁሉ ጊዜ መመነጫጨቅ፣ ማንቋሽሽ። ወይ ግን አንቺ መቼ ነው ሴት የምትሆኝ? እንደ ሴቶቹ የምትሽኮረመሚው የሆነ የሴትነት ባህሪ የምታሳዩ መቼ ነው? ይል ዳይመንድ፣ እኔ የራሴ የሆነ ሙድና ባህሪ ያለኝ። አንተ ዛሬ መተል ታስተምረኝ አትሞክር። አበባውን መያዝ ካልፈለክ መሬት ላይ መጣል ትችላለህ። እኔ እንደሆንኩኝ በእጅ አልቀበልም። ወይ ጉድ! የራስሽ ጉዳይ። ሁሉ ጊዜ እኔ ላንቺ ባሰብኩልሽ ቁጥር ሰው ማመነጫጨቅና የሆነ ነገር ማድረግ ነው የምትወጂው። እንደውም ይኸውልሽ እሄዳለሁ። የራስሽ ጉዳይ ነው። እሺ ወዴት አባ ነው የምትሄደው? በቃ በእናትሽ ሰማሁሽ። ዙፒ ጂኒ ጃንካ ቁልቋል ምናምን ትላለሽ እንዴ? በእናታችሁ ይኸውልሽ እናባ ከፈለግሽ ተከዩ፣ ከፈለግሽ አድርጊው፣ ከፈለግሽ እንደዚህ አቅፈሽ ውተኝ። ሰው በገዛ ምላሱ ይታመማል እንዴ? በእናታችሁ ታስፈራራለህ እንዴ? ድሮስ እኔን አብዬ ነው እንዴ መጣው? ደግሞ ራሱ መጥቶ ራሱ ይበሳጫል።
እንዴ ቆይ ይሁላ መግደል ለምን አስፈለገ? እንደዛ ቀንጠስ ጎንበስ ብዬ ሰጥሽ ብትቀበኝ እኮ ምንም አልነበረው። ብቻ ግን ኩኪክስ የሴትነት ወጓማ አለች። ተስፋለሽ የኔ እናት። ያው መግደርደሩ ላይ ምንም አትይ። ከ10 8 አግኝተሻል። አቤት ደግሞ እንዴት ነው የሚያምርብሽ በእናትህ። ኩኪክስ አደይ እባክሽ ንገሪኝ። ቆይ ምን ልታወሪኝ ነው? ፊትሽ እኮ ሙሉ ለሙሉ ተለዋውጧል። አደይ እባክሽ እኔና አንቺ መሀል የሚደበቅ ነገር እንዲኖር አልፈልግም። ይኸውልህ እኔ እናንተ መሀል ያለው ነገር እኮ ህይወቴ ነው፣ ቀልድ አይደለም። እንዴ ዝም ብለህ በተደጋጋሚ የምጠረጥረኝን ነገር እንድታቆም ነግሬህ ነበር አይደል? አንተ ግን ሰዎች በተሰበሰቡበት መሀል ትጠረጥረኛለህ። ይሄ ነገር ደግሞ ልቤን ይሰብረዋል። አደይ እኔ እኮ ያለ ምክንያት አይደለም ቀን አንቺ ለሰዎች መታሳያቸው መልካምነትና የዋህነት ሰዎችን ወደ ሌላ መንገድ እየመራቸው ነው። ቆይ እንዴት አይታይሽ? እኔ ደግሞ ካንቺ መራቅን ማሰብ አልችልም። ይኸውልህ ዴቭ፣ መቅዳትና መጠራጠር የተለያዩ ነገሮች ናቸው። አንተ እኮ በቅርቡ ልታገባኝ ወደ ቤተሰቦች ሽማግሌ ልትልክ እየተዘጋጀ ያለ ሰው ነህ። በዚህ ጊዜ እኮ እናንተ መሀል እምነት ብቻ ነው ሊኖር የሚገባው። አንተ ግን ይኸው አሁንም ትጠራጠረኛለህ። እኔ እኮ ፍቅራችን ጸንቶ እንድንጋባ ካለኝ ጉጉት የተነሳ ግን ደግሞ ያ ዶክተሩም ሆነ ጓደኛውን በቃ አጠገብሽ እንዲያንዣብቡ አልፈልግም፣ ላያቸው አልፈልግም። እኔና እነሱ እኮ በስራና በህይወት አጋጣሚ የተዋወቅን ሰዎች ነን አይደል? ምንም ነገር እንደሌለን ደግሞ ደጋግሜ ነገር ያለው። ቆይ ለምን በእኔ ላይ እምነትህን ታጣለህ? አንቺ ነሽ እንደሱ የምታስቢው፣ እነሱ ግን ሌላ አላማ ነው ያላቸው። በእኔና አንቺ መካከል ያለውን ግንኙነት ለማበላሸት ነው እቅዳቸው። እኔ ደግሞ እነሱ ወጥመድ ውስጥ እንድትገቢ አልፈልግም። ገብተሽም ማየት አልችልም። ወጥመድ? ይሄ አንተ የምታስበው ጭንቀት እንጂ እውነታው አይደለም። እኔ አንተን ምን ያህል እንደማፈቅር ለአንተ ስል ምን ያህል መስዋዕትነት እንደከፈልኩልህ በደንብ ታውቃለህ። ዴ ታዲያ ለምንድን ነው ሁሌም በሰዎች ምክንያት የምንጨቃጨቀው? አደይ እኔ አንቺን ላለማጣት ስል ነው የማደርገው። የዚህን ዓለም ተንኮል ደግሞ አንቺ አቅለሽ ነው የምታየው። እኔ ደግሞ ከዚህ ነገር ካልጠበቅኩሽና ካልተከላከልኩልሽ ነገሮች ይበላሻሉ ብዬ ሰጋለሁ። ሲጀመር አንተን የማናደድ ነው ስራ። ሁሌም ተረጋግተን በሰላም እያወራን የነበረውን ነገሩን ወደ ጭቅጭቅ ተወስዷል። በቃኝ እሺ፣ ከዚህ በኋላ እንደዚህ አይነት ነገር መስማት አልፈልግም። በእውነት እኔ ምንድን ነው እየሰራሁ ያለሁት? እሷ ላለማጣት በማስብበት መንገድ እራሷን ይበልጥ እየራኳት ነው። አደይ እኮ የኔ ብቻ ናት። በቅርቡ ሽማግሌ ልክባት ያሰብኳት ውድ እጮኛዬ ናት። ከአሁን በኋላ እሷን ማስደሰትና ልቧን መጠገን አለብኝ እንጂ እንዲህ በጥርጣሬ ላሳዝናት አይገባም። ልክ ናት፣ ግን እኔም ጥርጣሬ ልክ የሆነ ነገር ማድረግ አለብኝ። ሄሉዬ ምን ሆነሽ ነው የምታለቅሽው? ስልኩን እንደዘጋሁት እኮ ነው በፍጥነት እየሮጥኩኝ ወደ አንቺ የመጣሁት። ምንድን ነው የሆንሽው ነገር አለ? እስኪ ንገሪኝ። ብርሃን፣ ህይወቴ ሙሉ ለሙሉ ተበላሽቷል። አሁን ነገሮች ከቁጥጥር ውጪ ናቸው። አቤ ዛሬ ያደረገኝን ነገር ብታይ እውነት አንቺም ለእኔ ታዝኝልኝ ነበር። ሄሉዬ አቤ ቆይ ምን አድርጎሽ ነው? በስልክ ስታወሪኝ እኮ ድምፅሽን በጣም ነበር የሚያስደነግጠው። እስኪ ያደረገሽን በዝርዝር ንገሪኝ። አቤ እኔ ላይ እጁን አነሳ። ቆይ አቤ እንዴት እኔ ላይ እጁን ያነሳል? እጅ የሚያስነሳ ነገር ምን አድርጌያለሁ? ብርሃን ምን አልሽ? አቤ አንቺ ላይ እጁን አነሳ እንዴ? ቆይ ይሄ ልጅ ምን እየሆነ ነው ያለው እንዴ? አንቺ እኮ ለሱ ስትይ ስንት ነገር ሆነሽለታል። በዛ ላይ ደግሞ ሴት ነሽ። እንደዚህ ማድረግ አልነበረበትም። እሱ እኮ እኔን መበደል ከጀመረ ቆይቷል። እኔ ግን ለፍቅራችን ስል ነበረ እስካሁን ስታገሰው የነበረው። ብርሃን፣ ከእኔ ሌላ የሚያገኛት ሴት አለች። እሱን ደግሞ አረጋግጫለሁ። ከሌላ ሴት ጋር ግን? ሄሉ እርግጠኛ ነሽ ወይንስ በጥርጣሬ ነው ይሄንን እያልሽኝ ያለሽው? እንዴ አቤ እኮ አንቺን በጣም ነበር የሚወድሽ። እንዴት እንደዚህ አይነት ነገር ሊያደርግና ሊያስብ ይችላል? በፍጹም ጥርጣሬ ብቻ አይደለም ብርሃን፣ በራሴ መንገድ እውነቱን አጣርቻለሁ። ከኔ ጀርባ ሌላ የሚመራው ህይወት አለ። ቆይ አቤ ለምንድን ነው እኔ ላይ እንደዚህ እያደረገ ያለው? በጣም እኮ ነው የሚያመው። በቃ ሄሉ እያታልቅሽ። ከዚህ በኋላ ደግሞ እኔ ካጠገብሽናለሁ። እሺ? እና ምን ለማድረግ አሰብሽ አሁን? ነገሩ ደግሞ በዚሁ ከቀጠለ ጥሩ አይመጣም። ስለዚህ አንቺም ራስሽ መውደድ የለብሽ። ከአሁን በኋላ በፍጹም አብሬው መቀጠል አልፈልግም። ይህን ያህል እየተበደልኩና እየተገፋው የምቆይበት ምንም ምክንያት የለኝም።
መቋጨት ያለብኝ ነገር ካለ አሁኑን እቋጨዋለሁ። ማሚዬ እባክሽ ትንሽ እንኳን ተረጂ። እኔ እኮ እዚህ ድረስ የመጣሁት ለሊን ፍለጋ ነው። ደግሞ ምን ያህል እንደምወዳትና ከሷ ውጪ መኖር እንደማልችል በደንብ ታውቂያለሽ ማሚ። እኔ የምፈልገው አንዴ ብቻ አግኝቼ እውነታው እንድታውቅ ነው። ያለሱ ግን መመለስ አልችልም። ኤላ ልጄ መረጋጋት አለብህ። አንተ አሁን በስሜት እያወራ ነው ያለኸው እንዴ? ያለፈው እኮ አልፏል። አሁን እሷ ጥሩ ህይወት ላይ ናት ያለችው። እባክህን ተረጋጋ። እሱንም አውቃለሁ። እንዴት ግን በዚህ ፍጥነት ትቀየራለች? እኔ እኮ ቀለበት አድርጌላት አገባሻለሁ ብያት እኮ ነው የሄድኩት። እኔና እሷ ማለት እኮ በጣም ትልቅ ተስፋ ነበር። ግን እሷ እኔን ጥላኝ ሌላ ወንድ ጋር ሄደች። ቆይ እንዴት እንደዚህ ታደርጋለች? አንተ እኮ ነህ ትታት ሄድከው። አንተ ትታት ስትሄድ እንዴት እንደተሰበረች አንተ ምንም የምታውቀው ነገር የለም። እሷ የምታውቀው ደግሞ እንደ ከዳሃት ነው። አሁን ደግሞ በጣም ሰላማዊ ትዳር ላይ ናት ያለችው። እባክህን ኤላ እባክህን ተረጋጋ። እኔ እኮ በራሴ ችግር ነው የሄድኩት። ግን እሷ ምንም ምክንያቱን ሳታውቅ ሌላ ወንድ ጋር ሄደች። ደግሞ እኔ ማወቅ የምፈልገው እንዴት ሳትጠብቀኝ ምክንያቱን ሳታውቅ ሌላ ወንድ ጋር እንደሄደች ነው። እሱም ፊት ለፊት እንድነግረኝ ይፈልጋሉ። ምክንያት ቢኖርም ባይኖርም እኮ አሁን የሚቀየር ነገር የለም። ኤላ እባክህን የምትወዳት ከሆነ በአዲሱ ትዳሯ መሀል አትግባ። አሁን እኮ እሷ ደስተኛ ህይወት እየኖረች ነው። እባክህን ተረጋጋ። እንደዚህ አይነት ነገር አታድርግ። ምን? እኔ እኮ እሷን በማሰብ ነው ህይወቴ ሙሉ የኖርኩት። እዚህ ስመለስ ግን እሷ የሌላ ወንድ ሆናለች። ቆይ ይሄንን እንዴት ልቀበል እችላለሁ? እባክሽ ማሚ እኔ ውስጤ ተቃጥሏል። አድራሿን ብቻ ንገሪኝ፣ ሂጄ ላግኛት። ኤላ በፍጹም አይሆንም። አድራሿን አልሰጥም። ይሄ ደግሞ የእናትነት ግዴታዬ ነው። ለአንተ አድራሿን ሰጥቼ ሁለታችሁ ሙከት ውስጥ እንድትገቡ በፍጹም አላደርግም። ቆይ አንቺ ካልተረዳሽ ማን ነው የሚረዳኝ? እኔ እኮ እሷን ፊት ለፊት ላወራት ብቻ ነው የምፈልገው። ወንጀል ልሰራ አይደለም የምሄደው። እባክሽ ማሚ አድራሿን ብቻ ንገሪኝ። ውስጤ በጣም እየተቃጠለ ነው። እኔ እኮ ልክ እንደናስ ስላሰብኩ ነው የምከለክል። አሁን አንተ ለሊጋ ብትሄድ ምንም ሰላም አታመጣም። ይባሱኑ ብለህ አዲሱን ትዳሯ ነው የምትረብሸው። አሁን እሷ ጠንካራ ህይወት ነው የመሰረተችው። እባክህን ኤላ አትሂድ። እኔ እኮ ትዳራዊ ፍረስ አላልኩም። ቆይ ለምንድን ነው የማትረዱኝ? ሁላችሁም እኔ እንደ ጥፋተኛ ነው የምታዩ። እኔ የምፈልገው እሷን ፊት ለፊት ማውራት ብቻ ነው። እባክሽ ማሚ ተረጂኝ። ኤላ ጥፋተኛ እኮ አንተ ራስህ ነህ። አንተ ጥላ ስትሄድ ሴት ልጅ እንዴት እንደምትሰበር አንተ ስለማታቅ ነው። አሁን እኮ ጥሩ ህይወት ላይ ናት ያለችው። ደግሞ ያንን እንድትበጠብጥባት እኔ ፈጽሞ አልፈቅድልህም። በደንብ ገባኝ። ሁላችሁም ተስማምታችሁ እኔን ለማጥፋት ነው የሚመስለው። ፍቅርም ደበቀች፣ አንቺም ይኸው ፊት ለፊት እየደበቅሽ ነው። ችግር የለውም። እኔ ሁሉም ነገር በራሴ መንገድ ደርስበታለሁ። አንተን ለማጥፋት ማንም አልተስማማም። እኛ ለእውነትና ለሀቅ ነው የቆም ነው። አንተ የራስን ሀሳብ ብቻ ነው የምታስበው። የለሊን ትዳርና ክብሯን ደግሞ ምንም አላሰብክም። ይሄ ራስ ወዳድነት ነው። ራስ ወዳድ የፈለጋችሁትን ልትሉ ትችላላችሁ። ግን አንድ ነገር እወቁ፣ እጇ ላይ የነበረው ቀለበት የኔ ቀለበት ነው። እኔ ለሊን በጣም ነው ማፈቅራት። እሷን ሳላገኛት ደግሞ ከዚህ ከተማ አልወጣም። ካሁኑ ካልተመለስክና ራስን ካልገታ ነገ ትልቅ ተጸጽቶ ነው የምትገባው። የሰው ትዳርን ማፍረስ መርገምት ነው። እኔ ተናግሬያለሁ። እኔ ምልን ስማና ቆም ብላ አስብ። የእናንተ ምክርም ሆነ ክልከላ እኔን አያስቆመኝም። ችግር የለውም። እናንተ ምንም ነገር አትናገሩ። እኔ ለሊን በራሴ መንገድ አገኛታለሁ። ያሻም ብታደርግ የለሊን ንጹህ ልብና ትዳሯ ልታፈርስ አትችልም። እሷን ቢሆን አትፈቅድልህም። ይኸውልህ ደግሞ ትናንትና የጣልከውን ዛሬ ማንሳት አትችልም። ማሚ ጨረሳችሁ? እሱን ጊዜው ሲደርስ እናያለን። ግን ለሊን ማግኘት አይቀርም። ማሚ ምን ተፈጥሮ ነው? ምን ብለሽ ነው? እስቲ ግቢ አንቺ። ኤላ ለአንቺ ቆይ ማሚ መጣው አንዴ። ወይላ አሁን እኮ ረፍዷል። ከረፈደ በኋላ ምንም ማድረግ አይቻልም። ወይ ጉድ! ቆይ ወዴት ነው እየተክለፈለፍሽ የምትሄጂው? ደግሞ እንዴት ነው ሰው የምገላምጪው? እባክሽ ይኸውልሽ፣ ይሄ ሰው የምታበሻቅጪውን ነገር ማቆም አለብሽ። ቢያውም ማናገርሽ ጉዳይ ስላለ እዚህ ቆም። ቆይ እኔን እዚህ ለማስቆም ምን መብት አለ? እኔ ወደ ቤቴ ለመግባት አንተ ማስፈቀድ አለብኝ? አሁን ልግባበት። ይኸውልሽ እኔ ላንቺ ብዬ ነው። ውስጥ ከባድ እንግዳ አለ። ውስጥ ገብተሽ ውከትና ጩኸት ፈጥረሽ እትዬን ከማሳዘንሽ በፊት እኔ ልጠንቀቅልሽ ብዬ ነው እንጂ ይሄ የአፍሪካ ቀንድ የመሰለ ፊትሽ ተመችቶኝ አይደለም። እንግዳ ማን ነው በዚህ ሰዓት ወደኛ ቤት የመጣው? በል አሁን ንገረኝ፣ ማን ነው እኛ ጋር የመጣው? ይኸውልሽ ውስጥ ያለውማ ኤላ የሚባል ሰው ነው። አዎ አሁን ከትዬ ጋር ቁጭ ብለው ቁም ነገር እያወጉ ነው። ምን አልክ? ኤላ መጣ? ኤላማ እየጋ ምን ሊሰራ መጣ? ቆይ እኔም ፈልጎኝ ነው የመጣው ወይስ ሌላ ነገር ነው?
እሱም አይውልሽ ለራሱ ጉዳይ ነው የመጣው። አንቺን ግን ፊትሽን ሳይው የሆነ የጠረጠርሹና የፈራሹ ነገር አለ። ቆይ ደግሞ ከሱ ጋር ምን አገናኝቶሽ ምን አድርገሽ ነው? መቼስ ያንቺ ጉዳይ አያልቅብሽ። ይሄ በፍጹም አይሆንም። ኤላ መጥቶ እማዬን ካወራት እኔ ያልቅልኛል። አሁኑኑ ገብቼ ነገሩን ማስቆም አለብኝ። ኧረ ቀስ ፍቅር ተይ። ይኸውልሽ ደረጃ ላይ ወርቀሽ ፓራላይዝ እንዳትሆኚ። ቆይ የልጁ መምጣት እንደዚህ ያስደነገጣት ጉዳይ ምንድን ነው? አሃ የሆነ ነገርማ አለ። ከማዬ ጋር አወራችሁ እንዴ? ፊትህ እኮ ተቀይሯል። የሆነ ነገር ተፈጥሯል ማለት ነው። የት አለ? የሌሊን አድራሻ አገኘሽ? ኤላ እባክህን አትጮህብኝ። እኔ እኮ ሌት ተቀን እየፈለግኩ ነው ያለሁት። አድራሻውን በጣም እየፈለግኩ ነው፣ ግን ምንም አዲስ ነገር የለም። ዝም በይ ውሸታም። አንድ ነገር እወቂ፣ እናትሽም እያወቀች ነው የደበቀችኝ፣ አንቺም እያወቅሽ ነው እየደበቅሽኝ ያለሽው። ግን አንድ ነገር እወቁ፣ ሌሊን ከማግኘት መቼም አታስቆሙኝ። አረ ኤላ እንደዛ አይደለም። እኔ እኮ ላንተ ስል ነው እየተንከራተትኩ ያለሁት። ደግሞ እማዬ ተዋሻ አትዋሽ እኔ በምን አውቃለሁ? ኤላ እኔ ካንተ ጎን ነኝ። ሰምኛለሽ? ቶሎ የሌሊን አድራሻ ማታመጪ ከሆነ የመጨረሻ ማስጠንቀቂያ ነው። የማትወጪው ጣጣ ውስጥ ነው የምትገቢው። ኤላ ኧረ እባክሽ እንዳትደፊ። ኤላ ቆይ ለምንድን ነው የማትሰማኝ? እማዬ ባትነግረም እኔ እኮ ላግዝህ እችላለሁ። ያንተን ችግር በጣም ነው የምረዳው። ሁላችሁም አንድ አይነት ናችሁ። እኔ የራሴን መንገድ የማውቅ ሰው ነኝ። በቃ ከዚህም በኋላ እንዳትከተኝ። ኤላ እባክህን፣ እኔ እኮ ላግዝህ ልርዳህ እያልኩ ነው። ወምላለው። ኧረ አንቺ እንዳትደፊ። ኧረ ተይ፣ ኋላ ወርቀሽ ጉድ ታደርጊናለሽ። ቆይ ሰው ሁሉ አብዷል ነው? እኔ ነኝ ያበድኩት? ኧረ እኔም አብጃለሁ፣ ሰውም አብዷል። በዚህ አይነት ሁኔታማ አይዛልቅም። ኧረ ፈጣሪው ሰላሙን አምጣልን። ኧረ ሰላሙን አምጣልን። ሰው ሁሉ ጤና አጥቷል። እንኳን ደህና መጣሽ ልጄ። ይኸውልሽ ከሄድሽ ጀምሮ እኮ እያሰብኩሽ ነበረ። ተመስገን፣ እንኳን መጣሽ የኔ ወርቅ ልጅ። ማሚዬ እናቴ በጣም ናፍቀሽኝ ነበር። እዛ ሆኜ እኮ አንቺን ነበር ሳስበው የነበረው። ምክርሽ፣ ቁጣሽ፣ ሁሉም ነገር ነበር ትዝ ያለኝ። እኔም አንቺ ከሄድሽ ጀምሮ እኮ ቤቱ ጭር ብሎብኝ ነበረ። አሁን ግን ይኸው የዋሃ ልጅ መታለች፣ ቤቱን በደስታ ይሞላል። እኔም ደስ አለኝ። እግዚአብሔር ይመስገን። ሮሚ እንኳን ደህና መጣሽ። ስላየሽ በጣም ደስ ብሎኛል የኔ ውድ እህት። እኔም በጣም ደስ ብሎኛል። ናፍቀሽኝ ነበር። በጣም ናፍቀሽኝ ነበር። ብታይ አሁን ቤቱ መጀመሪያ ወደ ነበረው ሰላም ይመልሳል። አንቺ ከሌለሽ እኮ አይደምቅም ነበር። ፍቅር ልጅ ሩታ እህትሽ መታለች። ሩታ እንኳን ደህና መጣሽ። ተመስገን። አሁን ሁላችንም ተሰብስበናል። ልጅ እንኳን ደህና መጣሽ። ለመሆኑ አባትሽ እንዴት ነው? እስቲ ቁጭ በይ። አባትሽ እንዴት ነው? ደህና ነው? ግን ከመምጣትሽ በፊት ብትደውይልኝ ምን አለ? ድንገት እኮ ነው የመጣሽብኝ። አውቃለሁ ማሚዬ። እዛ ደግሞ ኔትወርክ ምንም አይሰራም ነበር። አስቀድሜ ሳልደውልልሽ ድንገት የመጣሁት ለዛ ነው። ችግር የለውም የኔ ልጅ፣ ዋናው በሰላም መምጣትሽ ነው። እንኳን አባትሽም ደህና ሆነ። አሁን ቤታችን በሰላም ይሞላል። ሩታዬ በቃ ወሬውን በኋላ ታወርታላችሁ። አሁን በጣም ደክሞሻል። ስለዚህ ሻንጣሽን ክፍልሽ ላስገባልሽ። አንቺም ልብስ ቀይሪና እረፍት አድርጊ። እሺ ሮሚዬ፣ በቃ እኔ እመጣለሁ። ማሚ እመጣለሁ። ተመስገን ጌታዬ፣ እንኳን ሰላም ነሽልኝ። እግዚአብሔር ሆይ ልጆችን በሰላም ስላገናኘልኝ አመሰግናለሁ። ተመስገን። ኤላ ቆይ ምን ሆነሃል? ግቢ ውስጥ እየጠራሁህ እንደዚህ ጥለኸኝ የምትወጣው? ምን ቀርቶሽ ነው የምትከታተኝ? ውይ ኤላ ደግሞ ለምንድን ነው ሁልጊዜ እንደዚህ ቁም ነገረኛና ኩራተኛ የምትሆነው? እኔ እኮ ያንተን ጭንቀት አይቼ ልረዳክ ነው የመጣሁት። ሰምኛለሽ ልጁ፣ እኔ ጨዋታ ጊዜ ማሳለፊያ ምናምን አልፈልግም። እኔ የምፈልገው የሌሊን አድራሻ ብቻ ነው። የሌሊን አድራሻ እንዳገኝ ደግሞ የምትረጂኝ ከሆነ ከኔ ጋር መሆን ትችላለሽ። አግዛለሁ እንጂ ለዬ፣ እኔ እኮ እንደ ሌሎቹ ሰዎች ክፉ አይደለሁኝም። አንተና ለሊ ደግሞ የነበራችሁን ፍቅር በደንብ አውቃለሁ። ስለዚህ ላግዝህና ከጎን ልሆን ዝግጁ ነኝ። ስሚ ልጁ፣ እኔ ለጨዋታ ጊዜ የለኝም።
አንቺም እንደ ማሚና እንደ ፍቅር እኔም ማደናቀፍ ሆነ የምትፈልጊው መቼም አይሳካልሽም። ወይ ኤላዬ ደግሞ ሰው አታምንማ። በቃ ሁል ጊዜ ተጠራጣሪ ነው። እኔ እንደ ፍቅር አይደለሁም። አግዛለሁ ካልኩ አግዛለሁ። ጥርጣሬ ምናምን አይደለም ልጁ። እኔ ነገሮችን በስርዓት መያዝ ስለምፈልግ ነው። ግን አንቺን ዝም ብዬ ሳይሽ አካሄድሽ፣ አነጋገርሽ የህፃን ልጅ ነው። ኖ ልጅነት ሳይሆን ኤላዬ በቃ ላይፍን ቀለል ማድረግ ነው። አሁን እዚህ መንገድ ላይ ቆመን ከምንዳረቅ አብረን እንሂድና መፍትሄ ማምጣት እንችላለን። እሺ ልጁ፣ አሁን በምትናገሪው ነገር እርግጠኛ ከሆንሽ በጣም አመሰግናለሁ። መቼም አሳልፈሽ እንደማትሰጪኝም ተስፋ አደርጋለሁ። ወይ ኤላዬ አሁን ላይ እኔ በጣም እርግጠኛ ነኝ። እነ ፍቅር ምናምን ተዋቸው፣ እኔ ግን ከጎን ለመሆን ዝግጁ ነኝ። በጣም ጥሩ። አሁን ነገሮቹ እንዴት ማካሄድ እንዳለብን እየሄድን እናውራ። እሺ ኤላዬ፣ ሰፈሩም ከጠፋብህ እኔ በደንብ ስለማውቀው በደንብ እንፈልጋታለን ማለት ነው። በእርግጠኝነት ካንቺ በላይ ለሊን ለማግኘት የሚረዳኝ ሰው የለም። ስለዚህ ነይ እንሂድ። አዎ ኤላዬ እንዳታስብ፣ እናገኛታለን። ሩታዬ ልብሶችሽን በሙሉ ቦታ ቦታ አስይዛቸዋለሁ። ሮማንዬ አንቺ ባትኖሪ ኑሮ ምን ሆን ነበር? በጣም ነው የማመሰግነው። እሺ አሁን በቃ እቃዎቼ ከተስተካከሉ በቶሎ የሆነ ቦታ ደርሼ መምጣት አለብኝ። ምን አልሽኝ ሩታዬ? ገና ከሆን ከረጅም መንገድ አሁን ገና ነው የገባሽው። እትዬ ደግሞ ሳሎን ናቸው። ለምን ትወጫለሽ? ሮሚዬ እኔ አሁን እዚህ ቤት ውስጥ ዝም ብዬ መቆየት አልችልም። እንዴ ቆይ ለምን ወዴ ልትሄጂ ነው? ዶክተር ጋኗ እዚህ ባይለውበት ጊዜ እኮ እሱን ነበር ሳስብ የነበረው። ዶክተር? ቆይ ሩታዬ አሁንም ድረስ ስለ ዶክተር እያሰብሽ ነው እንዴ? እኔ እኮ እዛ አባትሽ ጋር ስትሄጂ ስለሱ የረሳሽ መስሎኝ ነበረ። ነገሩ ግን ሌላ ነው። አሁንም ስለ ዶክተር ታስበልሽ? እንዴት እረሳዋለሁ ሮሚዬ? በጣም እኮ ነው የማፈቅረው። እዛ ሆኜ ደግሞ እሱን ብቻ ነበር ሳስብ የነበረው። አሁን በቃ ጊዜ ማባከን የለብኝም። ቶሎ ወደ ሆስፒታል መሄድ አለብኝ። አይሆንም ሩታዬ፣ ገና እኮ መግባትሽ ነው። ደግሞ ከመግባትሽ መውጣትሽን ሲሰሙት እየራሱ ምን ይላሉ? ስለዚህ እባክሽን ሩታዬ ነገ በጊዜ ተነስተሽ ትሄጃለሽ። ማሚ በፍጹም ማወቅ የለባትም ሮሚ። ለዚህ እኮ ነው ሚስጥር አድርጌ አንቺን እያወራሁሽ ያለሁት። ማሚ ማወቅ የለባትም። እኔ በፍጥነት ሄጄ አይኑን አይቼ ይመለሳለሁ። ቢሆንም ሩታዬ መንገዱ ያስፈራል። ደግሞ ስትወጪ አሹ ማየቱ አይቀርም። ለትዬ ይነግራቸዋል። ሮሚዬ አሹ እንደማይናገር በደንብ እርግጠኛ ነኝ። እንደ እህቱ እኮ ነው የሚያየኝ። ሚስጥሬን ሚስጥሩ አድርጎ ይይዝልኛል። አንቺ እንደማትናገሪ ቃል ግቢልኝ። እሺ ሩታዬ፣ እኔም አላንቺ ስል በሀሳብሽ እስማማለሁ። ግን እንደዚህ ፍቅር ሙሉ ለሙሉ አእምሮሽን ሲቆጣጠር ማየት በጣም ያስፈራል። ደግሞ እዛ እኮ ዶክተር በምን አይነት ሁኔታ ውስጥ እንዳለ አታውቂም። በምንም አይነት ሁኔታ ላይ ቢሆን አይኑን ማየት አለብኝ። እሺ በቃ ካልሽ ሂጂ። ግን ደግሞ እትዬ ቡና ጠጥተው ሳይጨርሱ በፊት በቶሎ ተመለሽ። እሺ ሮሚዬ፣ በጣም አመሰግናለሁ። እሺ ቶሎ እመለሳለሁ። ሰላም፣ እንዴት ነህ ናት? ደህና ነኝ። ዶክተር ጊል እባላለሁ። እዚህ ሐኪም ቤት ከሚሰሩ ዶክተሮች መካከል አንደኛው ነኝ። የሚፈልጉት ነገር ካለ በዛውም ደግሞ የጤና ሁኔታዎትን ቼክ ላድርግ ብዬ ነው። ተመስገን ነው የኔ ልጅ ተመስገን። አሁንማ ጤና ሆኜ እግዚአብሔር ይመስገን። እናንተ ስላላችሁልኝ ጤናዬ ሙሉ ለሙሉ ተመልሶልኛል። እግዚአብሔር ይባርካችሁ። የእርስዎ የጤና ሁኔታ መሻሻል ለእኛ በጣም ትልቅ ደስታ ነው። እዚህ ሐኪም ቤት ያሉት ታካሚዎች ሁሉም ሰላም ሆነው ድነው ወደ ቤታቸው ሲመለሱ በቃ ለእኛ ትልቁ ምኞትና ስኬት እሱ ነው። እውነትህን ነው የኔ ልጅ። በተለይ ያኛው ዶክተር ማን ነበረ ስሙ? ሄኖክ ነው የሚባለው። እሱማ እንደ ትህትና ጨዋታው ራሱ ሕክምና አይደል እንዴ? አሁንማ ደህና ሆኜ ተመስገን። እንደው እግዚአብሔር ይባርካችሁ። እማማ በእውነት በይኒ በጣም ነው የምኮራበት። ጎበዝ ዶክተር ብቻ አይደለም፣ ለሰዎች የሚያስብ ሩሩ ጥሩ ልብ ያለው ልጅ ነው። የእርሶ ምርቃትም እንግዲህ ለሱ ለህይወቱ በጣም ይጠቅመዋል። እንዴት አየኔ ልጅ እንዴ! ጥሩ ሰው እኮ ምንም ጊዜ ይመሰገናል። ሁል ጊዜም ጸባያችሁ ሳይቀየር ልክ እንደዚሁ ብታገለግሉ እናንተም የተሳካ ህይወት ይኖራችኋል። ተባረኩልኝ። እማማ አሁን ደግሞ ወገቦት እንዳይዝልና ጡንቻዎት እንዲፍታታ ቀና ብለው ትንሽ እንቅስቃሴ ቢያደርጉ ጥሩ ነው። ከዛ ተመልሰው ትንሽ ረፍት ያደርጋሉ። እሺ እማዬ፣ አሁን ጤናሽ እንዴት ነሽ? ዶክተር እናቴን እየተንከባከብኳት ስለሆነ በጣም አመሰግናለሁ። ይኸውልሽ አደይ፣ አሁን ዶክተሩ ቀና እንድል እያገዘኝ ነው። ምንም እንዳትጨነቂ፣ በጣም ጥሩ ሁኔታ ላይ ነኝ ያለሁት። አደይ፣ አሁን እናትሽ ጥሩ ሁኔታ ላይ ነው ያሉት። የወገብ ህመማቸውም አሁን በጎ ነው፣ እየተሻላቸው። እግዚአብሔር ይመስገን ዶክተር።
ከዚህ በኋላ እዚህ መቆየት አለባት ነው ወይስ ወደ ቤት መሄድ እንችላለን? አይ አደይ፣ አሁን እዚህ መቆየት አያስፈልጋቸውም። የቀረውን ሕክምና በቀጠሮ ቀን መጥተው መታየት ይችላሉ። አሁን ረፍት ስለሚያስፈልጋቸው ቤት ወስደሽ በደንብ ተንከባከቢያቸው። በቃ እኔ ሌላ ታካሚ ስላለብኝ ልሂድ። እግዜር ይማሮት እናቴ። አየሽ ልጄ፣ የአሁኑ ዶክተር እንዴት ጥሩና አስተዋይ እንደሆነ። እንደው እግዚአብሔር ይባርካቸው። ከጥሩ ቤተሰብ እንደመጡ ያስታውቃሉ። እድሜ ዘመናቸውን ይባርክላቸው። አዎ ማየ፣ ዶክተር በጣም መልካም ሰው ነው። ሁልጊዜም እኮ እንደዚህ ነው። በቃ አሁን አንቺ ቶሎ እንድትድኚ እረፍት ማድረግ አለብሽ። ቆይ ይሄ ሰፈር ግን መቼ ነው ሰላም የሚያገኝ? የቤቱ መተራመስ አልበቃ ሲለኝ አሁን ደግሞ እንደገና እደጅ ላይ ሌላ ጣጣ። አሹቢ ወንድሜ እባክህ አትጩህ። ውጭ ወጥቼ ልመለስ ነው። ተይ 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 ሩት ተይ ተይ። ገና ከመምጣት ሻንጣሽን ሳታስቀምጪ ጥለሽ ልትሄጂ ነው? ኧረ እናንተ ሴቶች ተው፣ ሴቶች ተው። እባክህ አሹ አትቆጣኝ። ሆስፒታል ደርሼ መምጣት አለብኝ። እዛ ማግኘት ያለብኝ ሰው አለ። ብዙ መቆየት የለብኝም። ሆስፒታል? አይ እዛ ዶክተር ጋር? አዋሹዬ ልክ ነህ። እዚህ ባልነበርኩበት ሰዓት በጣም እየናፈቀኝ ነበር። መምጣቴን ስለማያውቅ ሄጄ ሰርፕራይዝ አድርገዋለሁ። አይ ሩቴ፣ ገና ከመምጣትሽ መሯሯጥ ምን ይባላል? ቆይ ይኸውልሽ፣ የሴት ልጅ ክብሯ እኮ ኩራቷ ነው። እሱ ራሱ እንደመጣሽ ሲሰማ መጥቶ ይፈልግሻል። ምንድን ነው እንደዚህ መቅለብለብ? ፍየል ከመድረሷ ቅጠል መበጠሷ አረግሹ እኮ ሩቴ። አሹዬ የኔ መምጣት ሰምቶ እስከሚመጣ ድረስ እሱን መጠበቅ አልችልም። በጣም እኮ ነው የማፈቅረው። በቃ አሹ አትከልክለኝ ልሂድ። ተይ፣ ይሄ አካሄድሽ፣ ይሄ መቅለብለብሽ ምንም አያዋጣም። አሁን ቆይ እስኪ ምን ይባላል? ታማሚ አባትሽን ጥለሽ መተሽ እንደመጣሽ ለወንድ ብለሽ ስትወጪ እትዬ ቢሰሙ ቆይ ምን ይላሉ? እባካሹ ማሚ እንዳታውቅ። ለዛ እኮ ነው እሷ እንዳታውቅ እኮ ነው አንተን በሚስጥር ማውራክ አይደል? በቃ አሁን ማሚ ሳታውቅ ደርሼ ልምጣ። እኔም አልናገርም ሩቴ፣ መች ተናግሬ የማውቀው ነው። ይኸውልሽ ነገር ግን አንቺ ቤት ውስጥ ቁጭ ብለሽ እትዬ የምታግሽ ይሻላል። ዶክተር እኮ እዛ በራሱ ጉዳይ ተጠምዷል። አይሆንም አሹ፣ ይኸውልህ እሱን ካላገኘሁት ምንም ውስጥ እረፍት አያገኝም። በቃ ማሚ ከጠየቀች ክሩታ መኝታ ክፍሏ ተኝታለች በልልኝ። እሺ? ኧረ ተይ ሩታ፣ ተይ ተረጋጊ፣ ተይ። ምንድን ነው እንደዚህ መቅለብለብ? እቺ ልጅ እኮ ምስኪንና ፈራ እግዚአብሔር ያላት ልጅ ነበረች። አሁን ግን ዶክተርን ካፈቀረች በኋላ ሌላ አመል ተላብሳ መጥታለች። እንዴት ያለ ነገር ነው? ቆይ ሰው ሁሉ በፍቅር አብዷል እንዴ? አብዷል። ባያብድማ እንደዚህ አይነት ነገር ድርጊት አያደርግም። ጉድ ነው። እሺ አሁን እንዴት ነው የማደርገው? ቆይ እትዬ ውስጥ ሆኖ ሩታ ብሎ ቢጣሉ ቆይ የማንልል ነው? እትዬ ደግሞ ከተናደዱ አስፈሪ ሰው ነው የሚሆኑት። ለማንኛውም ውጭ ሆኜ ጉዳዩን ብከታተል ይሻላል። እየመጣችሁ ነው አይደል? የት ደረሳችሁ? ገና ናችሁ? በቃሽ፣ እጠብቃችኋለሁ። ግን አደራ እንዳቆዩ። እሺ? እሺ። አደይ፣ ሌት ተቀን ሳልል ያስቀየምኩሽ፣ ለሱ ደግሞ ቢያንስ ይህ ነገር መካሻ ይሆናል ብዬ አስባለሁ። ትንሽ ቢሆንም ቢያንስ እጮኛዬን በዚህ ላስደስታት እንጂ። እስቲ ወደዛ ተጠጋ። ይኸውልሽ ኩኩሽ፣ አንቺ ሁል ጊዜ እኔን ማንቋሸሽ ነው የምትወጪው። ቆይ እኔ ራሴን እንዴት አድርጌ ላስተዋውቅሽ? ራሴን እንዳላስተዋውቅሽ የአራዳ ልጅ ነኝ። ማንም ነው የሚያውቀው የአራዳ ልጅ መሆኔ። እንዴት ብዬ ነው ድጋሚ ማስተዋውቅ? አንተና አራድነት ደግሞ ስትተዋወቁ ነው። አራድነት ሌላ፣ አንተ ሌላ። ጭራሽ እኮ አታውቀውም። እዚህ ስለተጀነንክ ደረትህን ስለነፋ ምናምን ማለት ነው እኔ ጭራሽ ላምንልህ አልችልም። እኔ ልታታልለኝ አልችልም። ወይ በቃ ካልሆነ አስተምሪኛ በቃ። እንዴ አቤ ወንድሜ ምን ሆነ ነው?
ወንድም ጥላ ምን ኩርምት ልበልልህ? ምን ሆነ ነው? ቆይ ንገረኝ፣ ምን ተፈጥሮ ነው? ኧረ ማሽቃበጥ። ይኸውልህ ዳይመንዱ፣ ነገሮች ሁሉ ከአቅሜ በላይ ሆነዋል ዳይመንዱ። እኔ ውስጤ በጣም ቆስሏል። እኔና ሄሉ ማለት ትልቅ ጸብ ተፈጥሯል። አቤ ቆይ በመሀላችሁ ምን ተፈጥሮ ነው? ሄሉ እኮ አንተን የምታከብር ሰውም የምታከብር በጣም ምርጥ ሴት ናት። ቆይ ምን ተፈጥሮ ነው? ይኸውላችሁ እኔ ምንም ያላደረኩትን ነገር አደረክ ስትለኝ ነበረ። ከኔ ጀርባ ከሌላ ሴት ጋር ነበር ክናውን ያለችኝ ነበር። ልታምነኝ አልቻለችም። እኔ ደግሞ በጣም ተሰበሳጨው፣ በጣም ተናደድኩኝ። ከዛ በቃ እጄን አነሳውባት። ምን አልክ አንተ? ይቅርታ ወንድሜ። ቆይ ግን አንተ በጤና ነው? አሞ ነው ወይስ አጣሞ ነው? ቆይ ሄሉ ላይ እጅን የምታነሳው? ሄሉ እኮ ለአንተ ስትል በጣም ብዙ ዋጋ የከፈለች ሴት ነች። በእውነት ልክ አላረክም አቤ። ዳይመንድ ልክ ነው አቤ፣ በጣም ነው ያዘንኩብህ። እሺ ሄሉን የመሰለች ምርጥ ሴት ላይ እንዴት እጅህን ደፍረህ ታነሳለህ? በጣም ትልቅ ጭካኔ ነው ያረከው። ለነገሩ አንዶች ስትባሉ ይኸውልህ ዳይመንድ፣ እኔ ፈልጌ ወይ አውቄ አይደለም ያደረኩት እኮ አናዳኝ ነው ያደረኩት። ተብሳጭ እኮ ያደረኩት። ልታምነኝ አልቻለችም። እኔም እኮ ባረኩን ነገር እኮ ተጸጽቻለሁ፣ ግን በቃ ልታምነኝ አልቻለችም። እሷ ሁሉ ይኸውልህ አቤ፣ በእኛ ባህል ሴት ልጅ መምታት አይደለም ጮክ ብሎ መናገር ሞኝነት ነው። ቶሎ የምታኮርፍን ሴት መንከባከብ፣ ፍቅር መስጠት ነው እንጂ እንዴት እጅን አንስተህ ትመታታለህ? አቤ ዳይመንድ እውነቱን ነው። ሄሉ ደግሞ በጣም ልቧ ስስ ነው። አሁን እንደዚህ መጮህና መናደድህን ትተህ ማለት ነው ወደ መፍትሄ የሆነ ነገር መፈጠር እንዳለበት ነው ማሰብ ያለብህ። ልክ ነሽ ኩኩሻ። ይኸውልህ አቤ፣ ሄሉን ላስቀየምካት ነገር ቀጥ ብለህ ሄደህ እግሯ ላይ ወድቀህ ዝቅ ብለህ ይቅርታ መጠየቅ አለብህ። ይኸውልህ እሷ ልቧን አሳዝና ዝም ብትልህ ራሱ እኔ አልፋታም። ዳይመንዱ አንተ ልክ ነህ። ይኸውልህ እኔ ራሴን ማስተካከል አለብኝ። ይህንን ጉዳይ ራሴ ነኝ ፊክስ ማድረግ ያለብኝ። በቃ ሂጅ አወራታለሁ፣ አስተካክለዋለሁ። እሺ አንተ እዚህ እንዳትገባ። አንበስ ጎበዝ አቤ። አዎ ሂድ። እሺ ዳይመንድ፣ ቆይ ግን አንተ እንደዚህ ቁም ነገር አውርተህ ሰው ማሳመን ሰው መምከር ምናምን ትችልበታለህ እንዴ? አደ ምን ሆነሽ ነው? እኔ እኮ ይኸውልሽ እዚህ ሰፈር ላይ አለ የተባልኩ መካሪ ትልቅ ሰው ነኝ። ይገርምሻል፣ እዚህ ከአንቺ ጋር ግንድ ላይ ተጎልቼ ሱል እውነት እንዳይመስልሽ በጣም ጭንቅላቴን የምጠቀም ሰው ነኝ። ፈረንጅ ምን ይላል? ቲንክ ቢግ ስታርት ናው ይላል። አሁን ሰፈር ውስጥ ራሱ እዛ ጋር ለምሳሌ ዞር ብንል ቴስቲ ሶያ አኩሪ አተር ነው መባል። በጣም ነው የሰፈሩ ሰው የሚኮራብኝ። ኧረ እባክህ ዳይመንድ፣ ደግሞ ራስህን እዛ ሰማይ ላይ ሰቀልከው። እኔ ዛሬ ስላየሁህ ዝም ብዬ ለአንድ ቀን ነው እንጂ እኮ እንተዋወቃለን። ሄደህ የምትሰክሰውን እዛው ሰክስ። የፈለገ ነገር ብትይ ኩኩሻ ዛሬ ተገኝተሻል። ከዚህ በኋላ እኔን ዝቅ አድርገሽ ማየትሽን ማቆም አለብሽ። ያው እንዳየሽው አራድነቴን ቁም ነገርነቴን መቼስ አይተሻል። እሺ ይሁንልህ፣ ለዛሬ አምኜልሃለሁ። ግን ከዚህ በኋላ መኩራራትክን ካልቀነስክ ሀሳቤን ነው የምቀይረው። ኧረ እባክሽ ወዴት ነው ሀሳብሽን የምትቀይሪው? መብቴ ነው። ኧረ መብትሽ ነው በጣም። ይልቅ እሱን ተይውና ኩኬክስ እማዬ፣ አሁን ሁሉንም ነገር ጨርሰናል። ዶክተር ደግሞ ወደ ቤታችሁ ሂዱ ስላለ ወረቀቱን ጽፎ እስኪያመጡልን ብቻ ነው። ከዛ በኋላ ቤት ሄደን በሚገባ ታርፊያለሽ። ጎሽ የኔ ልጅ፣ አሁንማ ደህና ሆኜ ተመስገን ነው ተመስገን። ይኸው ጥሩ ቤተሰብ እንዳላቸው ያስታውቃል። የሚያደርጉት ትህትናቸው ራሱ በራሱ ሕክምና ነው። እንደዚህ አይነት እኮ ሕክምና አለ ብዬ ፍጹም አላሰብኩም ነበር። እንደው እግዚአብሔር ዘመናቸውን ይባርክ። አሜን እማዬ አሜን። እኔ የምልሽ የኔ ልጅ እንዴ ዳዊት ወዴት ጠፋ? እንደው ለአንዲት ደቂቃ እንኳን መጥቶ አያየኝም? እንደው ሌላው ቢቀር አሁን እንኳን ስወጣ አብሮኝ ቢሆን ምን አለበት? እውነት በጣም ነው ቅር ያለኝ። አረ እማዬ፣ እሱ እኮ አስቸኳይ ስራ ተደውሎበት ቢሮ ሄዶ ነው እንጂ አንቺን የማየት ፍላጎት ሳይኖረው ቀርቶ አይደለም። ደግሞ እኮ በየደቂቃው ነው እየደወለ ስለ አንቺ የሚጠይቀኝ። ስራ ቢሆንስ ልጄ ለአንድ አፍታ እንኳን መጥቶ አያየኝም? ብቻ ይሁን ስራውን እግዚአብሔር ይባርክለት። ልጄ ተሻጣሪ ምን እማዬ፣ ልቤን የሆነ ነገር እየተሰማኝ ዶክተር እማዬ ዶክተር እማዬ ምንድን ነው? ወይ እናቴ ዶክተር እናቴን ልቤን ብላ ነው ትንፋሽ አጠረኝ ብላ ነው። የሆነ ነገር አድርገው እባክህ እናቴን ዶክተር፣ የሆነ ነገር አድርግልኝ።
ይሄ እኮ ድንገተኛ የልብ ህመም ነው እንዴ? ካርዲካል አሬስት ሲሆን እንዴ? ከፍተኛ ሕክምና ያስፈልጋታል። አንድ ጊዜ ያለ ዶክተር ምንድን ነው? ወይኔ ዶክተር ምንድን ነው? ደህና ናት በለኝ ዶክተር። እናቴ እባክሽ ስጠሽኝ አትች እማዬ ተነሽ እናቴ፣ አሁን እናቴ እማዬ ተነሽ። ገባኝ። ሩታ በህልሜ ነው ወይስ አንቺ የምር እዚህ መጥተሽ ነው? ዶክተር ሩታዬ መቼ መጥተሽ ነው? ዶክተር አሁኑ ላይ መሄድ አለብን። እላይ ትልቅ ችግር ተፈጥሯል። እባክህ መሄድ አለብን። ምንድን ነው? ወይኔ ምን ሆነ ነው? የተፈጠረ አዲስ ነገር አለ? የአደይ እናት አልጋ ላይ ትልቅ ችግር ተፈጥሯል። ትንፋሻቸው ቁርጥ እያለ ነው። የልብ ምታቸውም ሊቆም ነው መሰለኝ። እኔ ብቻ ምንም መረዳት አልቻልኩም። አሁኑኑ መሄድ አለብን።